ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የካቲት 3 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው ማራሰፋ አብራችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ የተቀናጀ ተጋድሎ የባዲንን ፖለቲካዊ መዋቅር እየበተነው ሲሆን ራሱንም በትጥቅ አቅሙን እያሳደገ ነው። መላ ደቡብ ጎንደር ዞንን ነጻ ያወጣው የአማራ ፋኖ በቀጣይም ባህር ዳርን በቅርብ ርቀት እየተመለከተ መሆኑን የፋኖ መሪው ተናግሯል። የሰዓቱ ዜናችን በቀዳሚነት ያስደምጣችኋል። የብልጽግናው ሰራዊት ዲሽቃውንና መኪና ሙሉ ተተኳሹን ለፋኖ አስረክቦ እግሬ አውጪ ብሎ ጠፍቷል። ከአማራ ክልል ዋና ከተማ ባህር ዳር 35 ኪሎ ሜትር ርቀት ላይ ፋኖ ዲሽቃና መኪና ሙሉ ተተኳሽ የተቀበለበት ተጋድሎ ዜናችን ዝርዝር አሰናድቶበታል፣ ይደመጣል። የአማራ ፋኖ ብሔራዊ ንቅናቄ ከምስረታው ማግስት በበርካታ ግንባሮች ታላላቅ ወታደራዊ ድሎችን የተቀዳጀባቸውን ተጋድሎች አካሂዷል። በዋናነት ግን የሶስቱ ቀጠና ተጋድሎቹ ልዩ ትርጉም ያላቸው ናቸው ሲሉ ወታደራዊና ፖለቲካዊ ተንታኞች ገልጿቸዋል። እነዚህ ግንባሮች የትኞቹ ናቸው? የተለየ ያደረጋቸውስ ምንድን ነው? የሚለውን በዝርዝር ዜናችን ይደመጣል። ወለጋ ዛሬም የግፍ ጽዋ ሞልቶ መፍሰሱን ቀጥሏል። ዛሬም በአማራ ተወላጆች ላይ የሚፈጸመውን መዋቅራዊና ሁሉን አቀፍ ጥቃት አስመልክቶ ከምስራቅ ወለጋ የደረሰንን መረጃ በዜናችን እንዳሰነዋል፣ ተሰሙታላችሁ። የችሎት ዘገባችን አንድ አስገራሚ መረጃን ያስደምጣችኋል። በሁለት የሞት ፍርድ የሚያስቀጡ ወንጀሎች ተከሶ የነበረው አርቲስት የብልጽግናው ፍርድ ቤት በነጻ ቢያሰናብተውም የኦህዴድ ብልጽግናው እስር ቤት ግን ማንም ምንም አያመጣም፣ አርቲስቱን ልለቀው አልፈልግም ብሎ አግቶ ይዞታል። በዝርዝር ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ጉዟችን ወደ ባህር ዳር ይሆናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ከብልጽግናው ሰራዊት ጋር ፊት ለፊት የሚያደርገውን የግንባር ተጋድሎ በታላቅ ድል አጅቦ ቀጥሏል። ከጎንደር ቀጠና ወረዳዎች መካከል ከ20 የሚበልጡት ከባዲን የፖለቲካ መዋቅርና ከብልጽግናው ሰራዊት የግፍ አገዛዝ ነጻ ሲሆኑ ቀጣይ ጉዟችንም ወደ ባህር ዳር ነው ሲል የፋኖ መሪው ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ አሁናዊኑ የቀጠናውን ሁኔታ በገለጸበት አስተያየቱ አሁን በጎንደር በከፊል ንጹህ አየር እየነፈሰ ነው። ይህም ማለት የህዝባችን ካንሰር ከሆነው ከባዲን ወረሽኝ ነጻ የሆነ ንጹህ አየር መንፈስ ጀምሯል በማለት አስተያየቱን መስጠት ይጀምራል። አርበኛ ዮሐንስ ሐሳቡን ሲቀጥልም ከሱዳን አዋሳኝ አርማጮና አብራጅራ እስከ ባህር ዳር አዋሳኝ ሐሙሲት በሚገኘው ሰፊ ቀጠና በዛሬው ዕለት ሰራዊታችን የጠላትን ኃይል ተገቢውን ምት ሲያሳርፍበት ውሏል። የትግላችን ጉዞ አብራጅራ ላይ ቁርስ፣ ሐሙሲት ላይ ምሳ ሲሆን ቀጣይ ባህር ዳር ለራት መገናኘታችን ነው ሲል የአማራ ፋኖ ብሔራዊ ንቅናቄ የገጠር ቀበሌዎች ወረዳ ከተሞችንና የዞን ከተሞችን ነጻ ከማውጣት ባለፈ የክልሉ ፖለቲካ ማዕከል የሆነውን ባህር ዳርንም በቅርቡ ነጻ የማውጣት የሰራዊት ዝግጅትና ፍላጎት መኖሩን ጠቁሟል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ በቅንጅትና በተናጠል በርካታ የጎንደር ቀጠና ወረዳዎችን ነጻ አውጥተዋል። የደቡባዊ ጎንደር ዞን መቀመጫ የሆነችውን ደብረታቦርንም ቀለበት ውስጥ ማስገባት ችለዋል። የባህር ዳር አዋሳኝ ቀበሌዎችና ወረዳዎችን በፋኖ ነጻ መውጣታቸውን ተከትሎ የፋኖ ትግል ለምን ወደ ባህር ዳር አይሆንም የሚሉ አስተያየቶች ለፋኖ መቅረብ ጀምረዋል። በጎንደር ቀጠና የሚገኘው የፋኖ ኃይል በርካታ ወረዳዎችን ነጻ ያወጣ ሲሆን የጎጃም ቀጠና ፋኖ በበኩሉ ከፍተኛ ፖለቲካዊና ወታደራዊ
ወታደራዊ ስትራቴጂክ ቀጠና የሆነውን የጃዊ መተከል አካባቢን ነጻ እያወጣ ነው። ሸዋ ላይ ስርዓቱ መብራትን ጨምሮ የግንኙነት መስመሮችንና መሰረተ ልማቶችን አቋርጦ ዘመቻ ቢከፍትም ንጹሐንን ከመግደልና ግፍ ከመፈጸም ባለፈ የአማራ ህዝብ የሉና ትግል መሪ የሆነውን ፋኖን ግን መቋቋም አልቻለም። ወሎ ቤት አማራ ላይ በተመሳሳይ ለብልጽግናው ሰራዊት የእግር እሳት የሆኑ ወታደራዊ ድሎችን አጼ ምኒልክ ዕዝ ተቀዳጅቷል። በዚህ መልኩ የተጠናከረና የተሳካ ተጋድሎ እያደረገ የሚገኘው የአማራ ፋኖ ባህር ዳርን ለምን ትኩረት አያደርግባትም የሚል አስተያየት ይሰጣሉ። ይህን አስተያየት የሚሰጡ ሰዎች ደግሞ ሁለት አይነት አመለካከት ያላቸው መሆናቸውን ተንታኞች ይናገራሉ። እንደ ፖለቲካ ተንታኞች አስተያየት ፋኖ ወደ ባህር ዳር ይዝመት የሚለው አስተያየት አንድም ለፋኖ ትግል ከመቆርቆርና ድሉን ከመናፈቅ የሚመጣ ሊሆን ይችላል። ወዲህ ደግሞ የመንግስት ኃይል ባህር ዳር ላይ ከፍተኛ ክምችት ስላለው ፋኖ በወረዳና የዞን ከተሞች ድል ተኩራርቶና ጠላትን ዝቅ አድርጎ በመመልከት የማይገባ መስዋዕት እንዲከፍል የሚፈልጉ ሰዎች ሊሆኑ እንደሚችሉ አስባለሁ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ባህር ዳር እራት ጠርታለች ሲል የገለጸው የፋኖን ቀጣይ የተጋድሎ አቅጣጫ መሆኑን በግልጽ የሚጠቁም ቢሆንም የዘመቻ ጊዜውን ግን አልጠቆመም። ምናልባትም በጎጃምና በጎንደር ቀጠና የሚገኙ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በቅንጅትና በመናበብ ወደፊት ባህር ዳርን ትኩረቱ ያደረገ ዘመቻ ሊከፍቱ ይችላሉ፣ ወይም ከወታደራዊና ፖለቲካዊ ጠቀሜታ አኳያና ከጠላት የኃይል ክምችት ጋር በማስተያየት ፋኖ የራሱን የውጊያ ግንባር ሊያካሄድ ይችላል። የባህር ዳሩ ጉዞም ያኔ የሚታይ ይሆናል። ወደ ተከታዩ ዜናችን እናልፋለን። ባህር ዳር ከተማ አቅራቢያ ብልጽግና ዲሽቃውን በፋኖ ተቀማ። የአማራ ፋኖ ብሔራዊ ንቅናቄ የተጋድሎ ውሎ ከባህር ዳር ከተማ በ35 ኪሎ ሜትር ርቀት ላይ ብልጽግናውን ጥምር ጦር ማፍረስ ችሏል። አንድ ዲሽቃና አንድ ተሽከርካሪ ሙሉ ተተኳሽ ፋኖ ገቢ ማድረግም ችሏል። የአማራ ፋኖ ብሔራዊ ንቅናቄ የቀጠናዊ ትስስር በመፍጠር የብልጽግናውን ሰራዊት ከፍተኛ ኪሳራ ያደረሰበትን ድል ተቀዳጅተዋል። በመደራጀት ላይ ያለው ራስ አንችም ክፍለ ጦር በዘመቻ ማንደፍሮ ሁለተኛ ቀን በመቄት ወረዳና ጋይንት አዋሳኝ ቦታዎች ባደረገው ተጋድሎ ታላቅ ድል የተቀዳጀ ሲሆን የጋይንቱን የፋኖ ድልም ብልጽግናው ኃይል ጨምሮ እንዳያደናቀፍ ከፍተኛ ሚና ተጫውተዋል። ከደብረ ታቦር 17 ኪሎ ሜትር በምትርቀው አለምበር ከተማ ድል የተቀዳጀው የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ከባህር ዳር 35 ኪሎ ሜትር በምትርቀው ደራ ሐሙሴት ከተማ ደግሞ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። አንድ ዲሽቃን ከብልጽግናው ላይ የነጠቀው የአፋብኃ ደጃዝማች በላይ ዘለቀ ዕዝ አንድ መኪና ሙሉ ተተኳሽም መረከቡን የዙ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ስር በመደራጀት ላይ ያለው ራስ አንችም ክፍለ ጦር የክፍለ ጦሩ ዘመቻ በነበረው ማንደፍሮ ሙላቴ ስም በተሰየመ ሁለተኛ ቀን ተጋድሎ ከደቡብ ጎንደር ጋይንት ነፋስ መውጫ ከተማ ፈርሶ ሲሸሽ በነበረው የብልጽግናው ሰራዊት ላይ ከፍተኛ ድል ያስመዘገበ ሲሆን 17 ሚሊሻና 3 ፖሊስም ለክፍለ ጦሩ እጃቸውን መስጠታቸውን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። አንድ ብሬንና 27 ክላሽንኮቭ መሳሪያን በእጁ ማስገባት የቻለው አንችም ክፍለ ጦር 1500 የክላሽንኮቭ እና 970 የብሬን ተተኳሽ ከብልጽግናው ሰራዊት ላይ ነጥቋል። 55 የክላሽንኮቭ ካዝናና 22 የወገብ ትጥቅም ፋኖ ገቢ ያደረጋቸው ወታደራዊ ቁሳቁሶች ናቸው። ይህ በእንዲህ እንዳለ የአፋብኃ አጼ ምኒልክ ዕዝ የደጋው መብረቅ አህዶች በጎንደር ጠቅላይ ግዛት ነፋስ መውጫ ከተማ ከጎንደር ጠቅላይ ግዛት ዕዝ ሰራዊት ጋር በቅንጅት ባካሄዱት ተጋድሎ ድል ተቀዳጅተዋል። የአንሻ ክፍለ ጦር ቃኞች ከጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ሰራዊት ጋር በጋይንት ነፋስ መውጫ ከተማ ያካሄዱትን ተጋድሎ አስመልክቶ የኮር ሚዲያና ኮሚኒኬሽን ክፍል ሲገልጽ የጠላትን ምሽግ መስበር ተችሏል። በዚህ ኦፕሬሽን አንድ ብሬን፣ አንድ ጅምስሬና 10 ክላሽንኮቭ መሳሪያ ማግኘት ችሏል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝና ሌሎች አደረጃጀት ፋኖች የላይ ጋይንት ወረዳ ነፋስ መውጫ ከተማን ከተቆጣጠሩ በኋላ ከሁሉም እዞችና ክፍለ ጦሮች የተውጣጣ ኮማንድ ኃይል በማደራጀት ከተማዋን በሰላም እየመሩ ይገኛሉ። ዜናዎቻችን ቀጥለዋል። የሶስቱ ግንባር ድሎችና ትርጉሞቻቸው። የአማራ ፋኖ ብሔራዊ ንቅናቄ በጎንደር በሸዋና በጎጃም መተከል ግንባር ባካሄዳቸው ተጋድሎዎች የተገኙ ድሎች ትልቅ ትርጉም ያላቸው ናቸው ሲሉ ወታደራዊ ተንታኞች ገለጹ። ድሎቹን አስመልክቶ ሀሳባቸውን ሲቀጥሉም የፋኖንና የአማራን ሕዝብ አንድነት ለማስጠበቅ ቁልፍ ትርጉም ይሰጣሉ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ የብልጽግናው ሰራዊት ቀጣይ ከባድ ጥቃት ይደርስብኛል የሚል የስጋት ትንተና ከሰራ በኋላ መውጫ በር ከሌለባቸው የደቡባዊና ማዕከላዊ ጎንደር ዞኖች ለቆ ወጥቷል።
ሰራዊቱን ወክሎ የአካባቢውን ህዝብ እንዲያጎሳቁሉለት የመደባቸው የባዲን አድማ ብተናና የሚሊሻ ኃይሎችም የፋኖን ብርቱ ክንድ የሚቋቋሙት ባለመሆናቸው 20 ወረዳዎችን ለፋኖ አስረክበዋል። ከነዚህ 20 ወረዳዎች በተጨማሪም በቋራ፣ ደቡብ ወሎና በምስራቅ ጎጃም ዞን ታላላቅ ድሎችን ፋኖ ተቀዳጅቷል። ወታደራዊ ተንታኞች በበኩላቸው ከነዚህ 3 ግንባሮች ታላላቅ ድሎች በተጨማሪም ጂኦፖለቲካዊ፣ ፖለቲካዊና ወታደራዊ ግቦችን ያሳኩ ሌሎች 3 ውጊያዎች መከናወናቸውን ይናገራሉ። እንደ ወታደራዊ ተንታኞች አስተያየት በጎንደር ቀጠና ደቡባዊ ጎንደር ዞን የተካሄደውና ፋኖ ታላቅ ድል የተቀዳጀበት ውጊያ ፖለቲካዊ ትርፉ ከፍተኛ ነው ይላሉ። ፋኖ ከትናንት እስከ ዛሬ በደቡባዊ ጎንደር ዞን ባካሄደው ውጊያ 6 ዲሽቃዎችን ከብልጽግናው ኃይል ላይ መረከብ የቻለ ሲሆን በዚህ ቀጠና የተካሄደው ተጋድሎና የተገኘው ድልም ከፖለቲካዊ ፍላጎት አኳያ የብልጽግና ስርዓት ታማኝ አገልጋይ የነበረው የዞኑ ባዲን መዋቅር ሽባ የተደረገበት የተወጣለት ወታደራዊ ኦፕሬሽን ተፈጽሟል ብለዋል። ተንታኞች አክለውም ይህ የማጥቃት ውጊያ የመረጃ አጠቃቀም ፍጥነትና ቅንጅት እንዲሁም የብልጽግናን የፖለቲካ ክንፍ ያሽመደመደ ወሳኝ ፖለቲካዊ ተኩስ የተፈጸመበት ነበር። የአማራ ፖለቲካዊ አንድነት ቅርጽ ጠንካራ ደረጃ የደረሰበትና ወደ 3ኛ ምዕራፍ መሸጋገሪያ ተደርጎ የሚወሰድ ነው ሲሉ ተናግረዋል። በተጨማሪም የአማራ ሕዝብ የመከራና የስቃይ ምንጭ የሆነው ብአዴን መናገሻ የሆነውን የባህር ዳር ከተማን ለመቆጣጠርና ብአዴንን ከክልሉ ጠርጎ ለማስወጣት ቁልፍ ድል መሆኑን ፖለቲካዊ ተንታኞች ገልጸዋል። ሌላው ትልቅ ትርጉም ያለውና ፋኖም ትልቅ ድል የተቀዳጀበት የውጊያ ግንባር በመተከል ቀጠና የተደረገው ውጊያ ነው። ይህ ቀጠና ጂኦፖለቲካዊ ትርጉም ያለው መሆኑን የሚናገሩት አስተያየት ሰጪዎች በዚህ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴን ጨምሮ የድርጅቱ ምክትል ወታደራዊ አዛዥ አርበኛ ዝናቡ ልንገረው በቀጥታ የመሩት ስኬታማ የማጥቃት ኦፕሬሽን ነበር። አካባቢው ሰፊ ቀጠናዊና ዓለም አቀፋዊ ትኩረት የሚደረግበት ስስ ቀጠና ከመሆኑ ጋር ተያይዞ በዚህ አካባቢ የሚደረጉ ውጊያዎች ጂኦፖለቲካዊ ትርጉማቸው ከፍ ያለና ትኩረት ሳቢ ያደርገዋል በማለት ገልጸውታል። የአማራ ፋኖን የማሸነፍና የመዋጋት ብቃትን ብቻ ሳይሆን የብልጽግናውን ስርዓት ከፍተኛ ወታደራዊ ስነልቦናዊና ቁሳዊ ኪሳራ የታየበት የፋኖ ተጋድሎ ደግሞ በሸዋ ቀጠና የተደረገው ውጊያ ነው። በዚህ ቀጠና የተካሄደውን ውጊያ ብልጽግናው የግንኙነት መስመሮችን ጨምሮ ሌሎች መሰረተ ልማቶችንም ጭምር አፍኖ ነበር ወደ ዘመቻ የገባው። ሆኖም የብልጽግናው ሰራዊት ከፍተኛ የጦር ወንጀል ውስጥ የተነከረበትና የፋኖን ምት መቋቋም ተስኖት በየቀኑ እንደሞኝ ካብ እየተናደ የተገኘበት ግንባር ሆኗል። ሁለቱም የሸዋ ቀጠና የፋኖ ዞች በመናበብና በመተሳሰብ ያካሄዱት የሸዋው ግንባር የብልጽግናውን ወታደራዊ ኪሳራ አድርሶበታል። በምትኩ ፋኖን ወታደራዊ የበላይነትን አጎናጽፎታል። የብልጽግናው ሰራዊት በሸዋ ቀጠና ያለውን የአማራ ፋኖ ብሔራዊ ንቅናቄ መዋቅርን በመበተን ቀጠናውን ተቆጣጥሮ የሸዋውን የመከላከል ነጻ መሬት ወይም ቡፈር ዞን በማስፋት ወደ ወሎ ጫና ለማብዛት ነበር የገባው። ብልጽግናው ወደ ሸዋ ቀጠና ቀደም ብሎም ከፍተኛ ቁጥር ያለው የአየር ወለድ ኮማንዶ፣ የሪፐብሊካን ጋርድና የባህር ኃይልን ጨምሮ ከፍተኛ ቁጥር ያለው ሰራዊት ማስገባቱ ይታወቃል። በአዲሱ ዘመቻው ደግሞ የበለጠ ኤሊት ፎርስ የሚባለውን ኃይሉን አስገብቶ የነበረ ቢሆንም የፋኖን ብርቱ ምት ሊቋቋም ባለመቻሉ በንጹሃን ላይ ግፍ በመፈጸም ስርዓቱን በጦር ወንጀል እንዲጠየቅ የሚያደርግ ጥፋት ፈጽሟል። በዚህም ፋኖ ሸዋ ላይ ታላቅ ወታደራዊ ድል የተቀዳጀበት ሆኗል በማለት ወታደራዊና ፖለቲካዊ ተንታኞች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 3 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የተማጽኖ ድምጽ ከምስራቅ ወለጋ በተደጋጋሚ በአማራ ተወላጆች ላይ መዋቅራዊና ማንነትን መሰረት ያደረገ ጥቃት የሚፈጸምበት ኦሮሚያ ክልል ምስራቅ ወለጋ ዞን ዛሬም በነዋሪዎች ላይ ሌላ አሳዛኝ ጥቃት መከፈቱ ተገለጸ። የክልሉ ርዕሰ መስተዳደር በቅርቡ በልዩ እንክብካቤ ያሰለጠነው ሰራዊት አለን ብለው የተናገሩለት የገዳ ልዩ ኮማንዶና የክልሉ ልዩ ኃይል የብልጽግናውን ሰራዊት ሽፋን እየተጠቀመ በአማራ ተወላጆች ላይ የተቀናጀ ጥቃቱን አጠናክሮ ቀጥሏል። የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት በዞኑ ነዋሪ የሆኑ የአማራ ተወላጆች ታፍነው የተወሰዱ ሲሆን አባትና ልጅን ጨምሮ 4 ንጹሃን መገደላቸውንም አስታውቀዋል። አስተያየት የሚሰጡ የአካባቢው ነዋሪዎች አክለውም በቀጠናው ገብቶ የነበረው የመንግስት ሰራዊት ለመውጣት እንቅስቃሴ እያደረገ ሲሆን ከታጣቂዎች ጋር በጋራ ከፍተኛ የጦር ወንጀል እየፈጸሙ ናቸው። በተለይ በአማራ ክልል ያለው ውጊያ መበረታቱንና የፋኖ ኃይሎችም አንድነታቸውን መመስረታቸውን ተከትሎ የመንግስት ኃይሎች በአማራ ተወላጆች ላይ የሚፈጽሙትን የጭካኔ ድርጊት አጠናክረው ቀጥለውበታል ብለዋል። ከወራት በፊት የኦሮሚያ ክልል ታጣቂዎችና የብልጽግናው ሰራዊት በቀድሞ ህወሓት ታጋይ ኮሎኔል ተክላይ የተመራ የአማራ ተወላጆችን ትጥቅ ለማስፈታት ሰፊ ዘመቻ መክፈታቸው አይዘነጋም። በወቅቱ በኮሎኔል ተክላይ የተመራው የብልጽግናው ሰራዊት ወደ ቀጠናው የገባው የአቶ ሽመልስ አብዲሳ አስተዳደር የአማራ ተወላጆችን ትጥቅ ለማስፈታት ያሰማራውን የክልሉን ታጣቂ ኃይል ለመደገፍ ነበር። በዚህ መንገድ የገባው የብልጽግናው ሰራዊት በአሁኑ ሰዓት ከአካባቢው እንዲወጣ መታዘዙን የገለጹት ምንጮቻችን ዛሬ በአካባቢው አርሶ አደሮች
አርሶ አደሮች ላይ ከበባ በመፈጸም ጉዳት ማድረሱን ገልጸዋል። ምንጮቻችን ጥቃቱ ስለተፈጸመበት ሁኔታ ሲገልጹም መከላከያ ከዚህ በፊትም የገባው ታጣቂዎቹ አርሶ አደሮችን ትጥቅ ሲያስፈቱ እገዛ ለማድረግ ነው ያሉ ሲሆን ዛሬ የተፈጸመው ጥቃትም በርካታ አማራዎች በአንድ ላይ ተሰብስበው በሚኖሩበት መንደር መሆኑን ጨምረው ገልጸዋል። በርካታ አማራዎች በተሰበሰቡበት መንደር ጥቃቱ የተፈጸመው የመንግስት ሰራዊት ከአካባቢው የሚወጣ ከሆነ ህዝቡ ተደራጅቶ ራሱን እንዳይከላከል በማሰብ ነው ያሉት ነዋሪዎቹ ዛሬም በመንግስት ኃይል ድጋፍ እየደረሰብን ያለውን ግፍ መላው ኢትዮጵያውያን ይወቅልን ብለዋል። እንደ ነዋሪዎቹ አስተያየት የብልጽግናው ሰራዊት በምስራቅ ወለጋ ዞን ለሚኖረው የአማራ ህዝብ ቋሚና ቀዳሚ የጥቃት ምንጭ መሆኑን ነው። በዚሁ ምስራቅ ወለጋ ዞን በተደጋጋሚ በተፈጸመ አፈና በጊዳያና ወረዳ መንደር 11 ብቻ በብልጽግናው ሰራዊት ከቤታቸው ታፍነው የተወሰዱ ከ20 በላይ አማራዎች በህዝብ ፊት እርቃናቸውን አድርገው ከፍተኛ ድብደባ እንደፈጸሙባቸውና ከዚህ የከፋ የሰብአዊ መብት ጥሰት እንዳደረሱባቸው ገልጸዋል። በመጨረሻም ወደ ችሎት ዜናችን እናልፋለን። አርቲስቱ ያደራ እስረኛ ሆኗል ተባለ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ጦርነቱን በይፋ ከመጀመሩ በፊት በግፍ ካሰራቸው የአማራ ተወላጆች መካከል አንዱ የሆነው አርቲስት ዮርዳኖስ አለሜ በአሁኑ ሰዓት የማረሚያ ቤቱ ያደራ እስረኛ እንጂ ፍርድ ቤቱ ነጻ አሰናብቶት ነበር ሲሉ ምንጮቻችን ገለጹ። ያበጠው ይፈንዳ በሚለው ስሜት ቀስቃሽ ዘፈኑና ሌሎች የጥበብ ስራዎቹ የሚታወቀው አርቲስት ዮርዳኖስ አለሜ በሁለት ሞት በሚያስቀጣ የሽብር ክሶች ተከሶ ያለ ፍርድ ለ3 ዓመታት እስር ላይ ይገኛል። በእነ ዶክተር ወንዶሰን አሰፋ መዝገብ ክስ ተመስርቶበት የነበረውና በአሁኑ ሰዓትም የጤና እክልን ጨምሮ በርካታ ግፎችን ያስተናገደው አርቲስት ዮርዳኖስ ግንቦት 12 2017 ዓ.ም በዋለው የብልጽግናው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ነጻ ተብሎ ነበር። ሆኖም የብልጽግናው አቃቢ ሕግ በእነ ዶክተር ቴዎድሮስ ኃይለማርያም መዝገብ ሌላ ክስ መስርቶበት ቆየም። ይህኛውን መዝገብ ጥር 28 ቀን 2018 ዓ.ም በኋላው በዚሁ የብልጽግናው ከፍተኛ ፍርድ ቤት ልደታ ምድብ ችሎት ነጻ ተብሎ ነበር። ይሁን እንጂ ከአርቲስቱ ጋር ነጻ የተባሉት የአማራ ተወላጅ የህሊና እስረኞች በጥር 29 ቀን 2018 ዓ.ም ከምሽቱ 1 ሰዓት ላይ ከእስር የተፈቱ ቢሆንም አርቲስት ዮርዳኖስ አለሜ ግን አሁንም በስር ላይ ይገኛል። በብልጽግናው ከፍተኛ ፍርድ ቤት ከፍተኛ የተቃውሞ መፈክር በማሰማትና አረንጓዴ፣ ቢጫ፣ ቀይ ባንዲራ ሻሽ በማሰር የሚታወቀው አርቲስት ዮርዳኖስ አለሜ በስርዓቱ ከህግ ውጭ በግፍ እስር ላይ እንደሚገኝ ጠበቆቹ ተናግረዋል። ከዚህ በፊት በቀኝ አይኑ ላይ በደረሰበት ጉዳት የጤና እክል የገጠመው አርቲስት ዮርዳኖስ አለሜ አሁን የሚገኝበት ሁኔታ አሳሳቢ መሆኑን ተከትሎ የሰብአዊ መብት ተቋማት፣ ሚዲያዎችና መላው የአማራ ህዝብ ጉዳዩን እንዲያዩት ሲሉ የአርቲስቱ ጠበቆች ተናግረዋል። አርቲስት ዮርዳኖስ አለሜን ጨምሮ በ10 ሺዎች የሚቆጠሩ የአማራ ተወላጆች በብልጽግናው ስርዓት በግፍ እስር ላይ እንደሚገኙ ይታወቃል። ሆኖም የአማራ ግፏን እስረኞች ከብልጽግናው ፍርድ ቤት ፍትህ የማይጠብቁ ቢሆንም ብልጽግናው የፍትህ ስርዓቱን በምን ያህል መጠን ለራሱ ፖለቲካዊ አገልግሎት እንደሚጠቀምበት የአማራ ግፍ እስረኞች አያያዝ ምስክር ነው ሲሉ የህግ ባለሙያዎች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 3 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጤና ይስጥልን።